ቱርካንና ሶመር ከድሮ የበለጠ ለመቀራረብ እየሞከሩ ባሉበት ወቅት እንደገና ደግሞ ካርታል እንዲሁም አባቱ ደግሞ የነ ሶመርን ቤተሰብ ለመፈረካከስ መጥተዋል። ካርታል እንደዚህ አይነት ፍላጎት ባይኖረውም ነገር ግን የእሱ ያሳደገው አባት አርናን የሚባለው በጣም አደገኛ ሰው ነው። ሩቻንን ያላትን ነገር በሙሉ ሊያስጠላት እንዲሁም ያላትን ነገር በሙሉ ሊወስድባት አኮብክቦ እየጠበቀ ነበረ። ሩቻንን ባይለኛው ሊጎዳት እየሞከረ ነው ያለው። ያላትን ነገር ሊወስድባትም እንደመጣ ለካርታል ነግሮታል። ሶመርም ይህን ስለገባው አርናን ከእናቱ ሩቻል ጋር በፍጹም እንኳን እንዳይገናኝ የማድረግ ስራውን እየሰራ ነው። ቱርካን በሌላ በኩል ደግሞ ዴፊኒን እንዲሁም ኪራዝን እየተንከባከበች ነው። ሁለቱን አንድ ላይ ሆና እያጫወተች ነበር ዛሬ ቀኑ ሙሉ እየዋለችው። ትምህርት ቤት ውስጥ ቫኬሽን እንሂድ እያሉ ጓደኞቻቸው ሲጠይቋቸው ስለነበረ ነገር ግን እሷ ይህን ሀሳብ ለማስቀየር እየሞከረች ነው። ሩቻልም አብራ ወታ ስትጮት ነበረ። አሁን ሩቻል አብራቸው ስትጮት ውላ ትንሽ ወገቧንም ምናምን አሟታል። ወደ ውስጥ ገብተዋል። ማታ አካባቢ ላይ የመጀመሪያ ደሞዝ እንደተለቀቀላት ዳሪ አንዳንድ ነገር ገዝታ ወደ ቤት እየመጣች ነው። የነ ሳድቅ ቤት በተወሰነ መልኩ ችግር እየመታው ነው። የችግር አውሎ ነፋስ አስቸግሮታል። ገና ለገና ዳሪያ በፌስታል የመጀመሪያ ደሞዟን ሲሰጣት ብዙ ነገር ገዝታ ስትመጣ ሁሉም ተሰብስበው መንገዛሽ እያሉ ሲመለከቱ ነበር። የሷ ልጅ ኤፌ ቸኮሌት ገዛሽልኝ እማዬ ብሎ ወደ ፌስታሉ ይመለከታል። ከዛ ይህን ሁሉ ነገር ከምታረጊ ምን አለበት ቢል ብትከፊ እያለች ኔዜት ጠይቃታለች። የመብራት የውሃ የመሳሰሉትን ወጪዎች። ከዛ እዚህ ጋር ዳሪያ ደግሞ ያው ምን ችግር አለው ቀጣይ ድወር ደሞዝ ሲወጣ ከፍላለሁ ትላለች። ዳሪያውንም ቢሆን እንደ ልጅነቷ ችኩል የምትለው ነገር አለቀቃትን። ፋቴ ባንደ በኩል ዳሪያን ያመሰግናል። ስራ ፈልግልኝ እያላን ነው። ስራ የለኝም አንቺ የተቀጠርሽበት ካምፓኒ ፈልግልኝ አላት። ምንም ምርጫ የላትም። ሲገፋት እሺ ብላ ተቀበለችው። ከዛው እራታቸውን ሊበሉ ናቸው። በአንድ በኩል ደግሞ ከዶኖሽ ጋር እየተከራከረች ነበር ዳሪያ። ይህም ስራሽን ከካርታል ጋር እየሰራሽ እንዳለ ከታወቀ አባዬ ይጎዳል፣ ምንድነው የምታረጊው እያለቻን ነበር። ባክሽ ምንም አያመጡም ትላታለች ዳሪያውንም ቢሆን ያ ግዴለሽነቷ በፍጹም ያልተዋት ጉዳይ ሆኗል። ዶኖሽ ደግሞ እያንገበገባን ነበር። በተለይ ደግሞ ፋቴ እዛ ወስዳ ስራ ስታስቀጥረው ሊነቃ እንደሚችል ዳሪያ ሊታወቅባት እንደሚችል እየነገረች ነበረ። በሌላ በኩል እነ ቱርካን ማታ ላይ እራት ሊበሉ ናቸው። በአንድ በኩል ቱሩቻል ጀርባን አሟታል። ትከሻዋን አካባቢ እየተሰማን ነው። ኦዛር መጥቶ እያሸላን ነበረ። ክሬም ቀብቼ ልሽልሽ እንደ እያላን ነበረ። በርቀት ሶመር እያየ ይስቃል። ምን ስታደርጊ ነው እንደዚህ ያመመሽ እያላን ነበር። አብራቸው ከልጆቹ ጋር ሲጫወት ትለዋለች። እንደዚህ ስትለው እየተሳሳቁ ነበረ። ኦዛርም ቢሆን ነገ ጧት መሞከር እንዳለበት ነግሯለች። ይቅርብኝ እያለ ነበረ። ቱርካን ወደ ኪችን ቀድማቸው ሄዳለች። ድንገት ሶመር እየመጣ ነበረ። ከጎና ሆኖ ምግብ ስታዘጋጅ እየተመለከታት ነበረ። ቱርካን በዚህ ሁሉ ጊዜ ከጎኔ ስለሆንሽ አመሰግናለሁ። ምንም ቢሆን በዚህ በችግር ሰዓት ልጆቹንም አልተውሻቸውም፣ እማዬንም አልተውሻትም። በዛ ላይ ለእማዬ እንደ ትልቅ ፈገግታ የሆንሽው አንቺ ነሽ፣ የደስታ ምንጭ የሆንሽው አንቺ ነሽ አላት። እንደ የኔ ልጆች እኮ ናቸው፣ ምን ችግር አለው? እንደገና ያንተ እናት የኔም እናት ናት፣ ምንም ቢፈጠር ምንም ከጎኗ ነኝ እያለችው ነበር። ደስ አለው። ፍጥጥ ብሎ እየተመለከታት ነበረ። ቱርካን እንግዲህ ይህን ነገር ትናንትና ጠለሽው ነበር አግኝቼው ነው ብሎ የሆነ ጌጥ ወድቆባት ነበር። ሰጣት። አመሰግናለሁ እያለችው ስትቀበለው ነበረ። ከዛ ሩቻል ባንድ በኩል ኦዛርን ና ማሳየ ነገር አለ ብላ ይዛ ወጣች። ከዛም በኋላ ልጆቹ ቀን ሲጫወቱበት የነበረው መንሸራተቻ እዛ ላይ እንዲወጣ ታደርገዋለች። በስንት መከራ ካልተጫወትክ እያለችው ነበረ። በስንት ግፊት ኦዛር እሺ አላት። ከዛ መንሸራተቻ ላይ ወጣ፣ ገፋቸው። እየሳቀ እየተንደረደረ ወደ ታች እየወረደ ነበረ። ተራ በተራ እሷንም እየገፋት አብረው መጫወታቸውን ቀጠሉ። ባልና ሚስት አንድ ላይ ሆነው ምሽታቸውን እየተሳሳቁ በውጪ በበረንዳ በቁልቁለቱ እንዲህ ለደቂቃዎች አብረው እየቦረቁና እየተጫወቱ ነገር ግን ሁለታቸው ወገባቸው ሊታመሙ ናቸው። በማግስቱ በጠዋት ከዚህ ሁሉ የደስታ ማዕበል በኋላ ንብረታቸው ሊወረስ በፍርድ ቤት ታዞባቸዋል ባለባቸው የገንዘብ ዕዳ ምክንያት። ከዛም በኋላ እቃቸውን ሰብስበው ሊጭኑ ከመኪና እየወረዱ ነበረ። ወንዶች እቃ መጫኛውን መኪና ይዘዋል። በአንድ በኩል ኦዛር እንዲሁም ሩቻን ደግሞ እየተሻሹ ነበረ። ሁለቱም ወገባቸውም ትከሻቸውም ወልቋል። ና ልሽልህ እያለችው እሱም ልሽልሽ እያላት እንደዚህ ሆነው አልጋቸው ላይ ቁጭ ብለው እያወሩ ነበረ። በድንገት በር ተንኳኳ። ሶመር ዋናው ሳሎን ሶፋ ላይ ተኝቶ ነበረ። ምን ተፈጠረ ብለው ወደ ውጭ ይወጣል። ሲወጣ ምንድን ነው ይላቸዋል። ሶመር ኮርማን አንተነ አሉት። አዎ ይላቸዋል። ከፌዴራል ቢሮን የመጣ ነው እና ያው ንብረታችሁ ሊወረሰባችሁ ነው፣ ብድራችሁን እስክትከፍሉ ድረስ የመጣባችሁን ኪሳራ እስክትከፍሉ ይለዋል። ሶመር አረ ምንድን ነው እስኪ አላየው እያለ ይቀበላል። ይኸው ያለባችሁ የባንክ ዕዳ ሲሎ ነበረ። እንዴ ምን ማለት ነው? ክፍያውን እኮ እንከፍላለን፣ ምን ችግር አለው? አረ እንከፍላለን ሲሎ ነበረ። ሶመር ሰውየው ደግሞ በተደጋጋሚ ደብዳቤ ልከን ነበረ ይለዋል። የምን ደብዳቤ? የማስጠንቀቂያ ይላል ሶመር። በተደጋጋሚ ማስጠንቀቂያ ልከን ነበረ። እናንተ ግን እሱ ማስጠንቀቂያ እንኳን እየተላከላችሁ
በጭራሽ እዳችሁ ልትከፍሉ አልቻላችሁም፣ በጣም ይቅርታ ይሏል። ሶመር ተደናገጠ፣ ተደናበረ። ድንገት ኦዛር መጣ። ምንድነው ነገሩ እያለ ነበረ። ስለዚህ ያው እዳችሁን እስካልከፈላችሁ ድረስ ይህን ንብረት እስከዛ ድረስ እንወርሳለን ቤታችሁ ውስጥ ገብተን እያሉ ነበር። ሩቻንም መጣች። ምንድነው ትላለች። ቱርካንም መጣች። ደነገጡ። ሶመር ግራ ገባው። እንዴ ምን እየሆነ ነው ያለው ምንድነው ይላል። በውጭ በኩል ወንዶች እየጠበቁ ናቸው ተሸክመው ንብረቱን የሚወስዱ። ሶመር ደብዳቤውን ይመለከታል። ግን እኮ እዳችንን በየወሩ እኮ እየከፈልን እኮ ነው፣ ለምን ትቸኩላላችሁ አላቸው። ኦዛር ደግሞ እንዴ ሊሆን ይችላል ይሄ እንዴ ሊሆን ይችላል እናንተ ምን ሆናችኋል እንዴ ምን ማለት ነው እኛ በየወሩ ክፍያችንን እንፈጽማለን ይላል። አንደኛው ለ5 ወር በተከታታይ ክፍያ አልፈጸማቸውም። ይኸው ደብዳቤው እንደዛ ነው የሚለው። ደብዳቤም ልከንላችሁ ነበር እናንተ ግን መክፈል አቆማችሁ፣ ይሄው እዚህ ጋር እያለ እያሳያቸው ነበረ። ምንም የገባቸው ነገር የለም። እነ ሶመር ደንግጠዋል። እኛ ስለዚህ ማስጠንቀቂያ የምናውቀው ነገር የለም እያሉ ይከራከራሉ። ካምፓኒያችን ውስጥ ችግር አለ፣ እዛ ችግሩን እዛ ነው የምንፈተው፣ ቤት አትምጡ እያላቸው ነበር። ነገር ግን ምርመራው እስከ ቤታችሁ ዘልቆ እንዲገባና ያላቸውን ንብረት እንድንቆጣጠር የሚያስችል ፍቃድ ተሰጥቶናል ይሏቸዋል። ከዛም በኋላ ወዲያው ዴፍኒና ኪራስ ሲመጡ ቱርካን ይዛቸው ወደ ውስጥ ገባች። ሶመር በአንድ በኩል ሊጣላ ነው። ሶመር አንደኛውን ወሰደውና ወደ ጠጋ ወስዶ እባካችሁ ልጅ የለህም? ልጅ አለ አይደል? እኔ 2 ልጆች አሉኝ። አረ ልለምናችሁ ንብረት መውሰድ ማለት ምን ማለት ነው? እኛ እኮ ክፍያውን እስከ ነገ ማታ ድረስ ፕሮሰስ እናደርጋለን። እስከ ማታ ድረስ ተከፍሎ ተጠናቆ ያበቃል። ከፈለክ ዛሬ ከፍዬ አጠናቅቃለሁ፣ ግን በልጆች ፊት ምንም አይነት ፈርኒቸር ከቤት ምንም አይነት ነገር እንዳትወስዱ ባካችሁ፣ ሶፋ ምናምን ይዛችሁ እንዳትሄዱ ይላቸዋል። አቶ ሶመር በጣም ይቅርታ፣ ነገር ግን እዚህ ደረጃ ላይ ከደረሳችሁ በኋላ ምንም ወደኋላ ምን ነገር የለም ይሉታል። ሶመርን ደብድ እያደረገው ነበር። ሂዱ ፖሊስ ጥሩ ስትፈልጉ የራሳችሁ ጉዳይ ብሎ ያመጡትን ማስጠንቀቂያ ደብዳቤ እዛው ያጨማድና ይወረውራል። በቃ ፖሊስ እንጥራ ይባባላሉ። ሶመር ተመልሶ ገባና ለሩቻን አረ ፖሊስ ሊጠሩ ናቸው ይላታል። ደነገጠች። ሶመር በቃ ችግር አትፍጠር፣ ተዋቸው፣ የሚሰዱትን ነገር ይውሰዱ ትለዋለች። ከዛ ቱርካን ስትመጣ ምንድነው ነገሩ አለችው። ይኸውልሽ ስሚ አሁኑ ማለት ነው ልጆቹን ይዘሽ ወደ አያታቸው ጋር ውሰጂ፣ ቶሎ በይ እያላን ነበረ። ቱርካን ኪራዝና ዴፍኒን ይሄን ነገር ከማየታቸው በፊት አጣርፋ ከቤት ውጪ ልትወስዳቸው ነበረ። በአንድ በኩል ንብረታቸውን ሊጭኑ የመጡት ወንዶች በር ጋር ቆመው እነ ሶመርን በር ክፈቱ ይሏቸዋል። ሶመር እምቢየው አልከፍትም እያለ ነበረ። ሶመርም እልውስጥ ተጋብቷል፣ እነሱም እልውስጥ ተጋብተዋል። ቱርካን በአንድ በኩል ልጆቹን ይዛ በቀጥታ ከቤት እየወጣች ነበረ። እጃቸውን ይዛ ትወጣለች። ሶመር በአንድ በኩል እነሱ እየተሰናበተ ነበረ። ሄዱ ተጫወቱ፣ ሽርሽር ነው እመጣለሁ እኔም ይላቸዋል። ከዛ ቱርካን ይዛቸው እየሄደች ነበረ። እነሱ ፖሊስ ጋር ይደውላሉ ሰዎቹ። ከዛ ቱርካን ልጆቿን ይዛ መኪና ውስጥ እንደ ከተተች ነበረ። በድንገት አምቡላንስ የመጣው እነ ኪራዝና ዴፍኒን አምቡላንሱ እየመጣ የፖሊስ መኪና ሲያዩ ፖሊሱኛ ጋር ነው ማየ ብለው ተራ በተራ ይጠይቋታል። እሷ መኪናውን አስነሳች፣ ብን ብላ ከቦታው እየሄደች ነው። ሰዎቹ ፖሊስ ጠርተዋል። በቀጥታ ፖሊሶቹን ይዘው ወደ ቤት እየገቡ ናቸው። ሶመርን በር ክፈት አሉት። ሶመር ተናዷል። ውስጥ ተጋባ። አልከፍትም እያለ ነበረ። አልከፍትም እያሉት ነገር ግን እነሱ በሩን ገንጥለን እንከፍታለን ይሉታል በሌላ ቁልፍ። ሶመር እምቢ እያለ ነው። ኦዛር እንዲሁም ሩቻን ይለምኑታል። በቂ የቀደም ተከተል ነው መደረግ ያለበት ነው፣ ከፖሊስ ደብዳቤ ከመጣ ምንም ማድረግ አይቻልም እያሉ ነበረ። ሩቻል ታረክታለች። በሩን ገንጥለው ገቡ። በርግደው ሲገቡ ሶመር ችግር እየፈጠረባቸው ነው። ሶመር አስቸገራቸው። እስከ ማታ ከፍላሉ አልኳችሁ እኮ ለምንድን ነው የማሰሙኝ እያለ ሲጮ ምንም ማድረግ አልቻሉም። ጠምዘዝ አድርገው እዛው እያሰሩት ነበረ። 2 ፖሊሶች ታግለው እሱን እንደ በሬ ከጣሉት በኋላ 2 እጆቹን በካቴና እያሰሩ ወደ ውስጥ ይገባሉና ሩቻን ምንም ማድረግ አይችሉም። ሶፋው እያንዳንዱ ነገር ጠረጴዛ ሁሉ ሳይቀር ተመዝግበው ሊነሳ ነው። ተራ በተራ እያነሱ በቀጥታ ከቤት ይዘውት እየወጡ ናቸው። ሩቻን ይህን ክስተት እያለቀሰች ትከታተላለች። ሶመርም እጁ እንደታሰረ ነው። ግራና ቀኝ ፖሊሶች እሱን ይዘውታል፣ እየታገሉት ነበረ። ጠረጴዛውን ሶፋዎቹን በሙሉ ይዘው ከቤት ወጡ። መኪና ውስጥ ከተቱ። ምንጣፉም አልቀራቸውም። ብቻ ዋናው ሳሎን ባዶ ሆነ። ዋናው ሳሎን ድምፅ የሚያስተጋባ አዲስ ቤት እስኪ መስል ድረስ ጽድት አድርገው ባዶ አረጉት። የግድግዳ ላይ ጌጣጌጥ ሁሉ አልቀራቸው ነበረ። ቱርካን ደግሞ ነገሮች እንዲረጋጉ ለማሰብ ስለፈለገች ዴፍኒና ኪራዝን ይዛ ወደ ፓርክ ነበር የመጣቸው። ልጆች ወደሚጫወቱበት ቦታ፣ ብዙ ልጆች መጫወት አለ። ከዛ ስታመጣቸው ለምን እዚህ መጣን ይሏታል። ከዛ እሷ ተጫወቱ፣ ከዛ እንሄዳለን ሌላ ቦታ ትላቸዋለች። ቁጭ ብላ ማሰብ ጀመረች። እያለቀሰች ነበረ። ነገሮችን ልታስተካክል በምትሞክርበት ሰዓት ላይ እንዲህ መበለሻሸታቸው በጣም ነበር ያስከፋት። ይህን ነገሩ ከጀርባ እያደረገ ያለው አርናን ነው። አርናን አሁን ስልክ እያወራ ነበረ። ሄሎ፣ በጣም ጥሩ ስራን የሰራው አንተ ማማከር ትክክል ነበረ እያለ ነበረ። የቀረበለትን ሊበላ ነው። ከዛም በኋላ በድንገት ካርታ ላይ እየመጣ ነበረ። ና ተቀመጥ እያለው ነበር። ና ቁርስ ብላ አለው። በጣም የሚጣፍጥ ቁርስ ነው እዚህ ቤት የሚሰሩት ልጅ ትወደዋል። እኔ ሁል ጊዜ በሳምንት አንዴ እዚህ እየመጣው እበላ ነበረ። አሁን ከነገሮች ስርቅ ነው እንጂ የተውኩት፣ ከዚህ በኋላ ግን እመጣለሁ ሲለው ካርታል በሹካና በቢላ እየቆረጠ ሊበላ ነበር። ኧረ እባክህ ሹካውና ቢላውን አስቀምጦና በእጅ ብላ ምን ችግር አለው እያለ እየጠየቀው ነበር። ካርታል እየሳቀ እሺ ብሎ እየበላ ነበር። ታዲያ እንዴት ነህ አሁን? እንዴት ነው ተረጋጋ፣ ሀሳብን ሰበሰብ ካለው አው ደህና ነኝ እያለ ጭንቅላቱ ይነቀንቃል። ትላንትና ያው ላልኩት ነገር ይቅርታ ጠይቃለሁ፣ ማለቴ
ሲጀመር አንተ ይህን ነገር ማወቅ አይጠበቅብህም ነበረ፣ ግን ምንም ቢሆን ምንም ታውቃለህ፣ ትልቅ ሰው ብዙ ነገር ከእድሜው ይማራል እና ያው በዚህ እድሜ ደርሼ ነገሮችን በተሻለ መንገድ ስለማሰባቸው ብዬ ነው እያሉ ነበረ። እያወራነውን ነገር ረስቼዋለሁ እውነቱን ስነግርህ፣ እኔ ህይወትን በቀጥታ ነው የማየው፣ ወደኋላ ወደፊት ምናምን እያልኩኝ ማንገራገረው ነገር አይደለም እያለ ነበረ። ከዛ ካርታል እዚህ ጋር ሻይ ያዘዘ ነው። አርናል ወደ ቁም ነገሩ ሊገባ ነው። እንግዲህ ኮርማኖችን በመጨረሻም የዋጋቸው ልሰጣቸው ነው እያሉ ነበረ። ኮርማኖችን በተመለከተ ውሳኔ ዛሬ ይወጣል ሰምቼ ነበረ ይላል ካርታል። ነግሬ እኮ ነበረ የእነሱ ለውና ዘላቂ እንደማይሆን ነግሬ ነበረ። አንድ ባንድ ያላቸውን ነገር በሙሉ እንቆጣጠረዋለን፣ እንዲሸጥ እናደርጋለን፣ ግን እኛንን የምንገዛው በዚህም አለ በዛ የኮርማኖች ንብረት እኛ ይሆናል። ቤታቸውም ጨምሮ ነበር ቤታቸው ይላል ካርታል። አዎ ለሰው ልጅ በህይወቱ ጠቃሚው ነገር ስራና ቤቱ ነው። ስራና ቤቱን ውሰድበት ቅስሙ ይሰበራል፣ ድጋሚ ነፍስ መዝራትም አይችልም። በቃ እኔን ነው የማረገው፣ ስራቸውንም ቤታቸውንም ነጥቃቸዋለሁ ሲል ነበረ። ካርታል ደግሞ ማለቴ እኔ ሰዎች ቤት አልባ የማድረግ አላማም ፍላጎት የለኝም ይለዋል። እነሱ እኮ ህይወትን አበላሽተውታል፣ ህይወትን ገደል ከተውታል። በጣም ብዙ እንቅልፍ አልባ ሌሊቶችን አሳልፈናል። ታውቃለህ ሌላችንን በእነሱ ምክንያት የምናሰቃይበት ጊዜ ላይ አይደለችም ሲለው ነበር። ግን ዴፍኒ እዛ ቤት ውስጥ ትኖራለች ሲለው ነበር ካርታል። እና ምን ይሆን ነው የምትለው ሲለው ነበረ። ያችን ልጅ ለብዙ ጊዜያቶች ስትከታተላን ነበር፣ ግን አንተ አባቷ ነህ ብሎ ጠየቀው። የዛች ልጅ አባት ሶመር ነው፣ ይህንን ዋጣት ይሄንን እያለው ነበረ። ቱርካንን ትታለች፣ ለምንድነው የሌላ ሰው ልጅ የምታሳድገው? ምን ዳለብህ እያለው ነበረ። ካርታል ዴፍኒ ልጄ ናት እያለ ነው። ልጅ እንደ ልጄ ነው የማያት ብሎ ይከራከራል። እንዲህ ሲል አርናን እያናድር ነበረ። ልጅ አለች፣ ለሰሩ ነገር ዋጋ ይከፍላሉ፣ ከዚህ ውጭ ምንም ነገር የለም እያሉ ነበር። ቱርካን ልጆቿን ይዛ በቀጥታ ወደ አባቷ ቤት መጣች። አያታቸው ቤት ወሰደቻቸው። ነገሩን ለኔዜትም አልነገረቻትም። ቀስ ብላ ካስቀምጠቻ በኋላ ምን ተፈጠረ ከሶመር ጋር ተጨቃጨቃችሁ እንዴ ትላታለች። ኔዜት ኧረ አልተጨቃጨቅንም፣ ቆይ እነግርሻለሁ በኋላ እያለቻት ነበር። ቱርካን ትንሽ ራሷን አሟታ ደብሯታል። ከዛ ድንገት ኪራዝና ዴፍኒ ዞር ካሉ በኋላ የተፈጠረው ነገር ተናገረች። እዳ ውስጥ ከመግባታቸው የተነሳ እንዳለ መተው ንብረታቸውን እኮ ወረሱት አለች። ይሄን ከተናገረች በኋላ ድንገት ሴቪ ላይ ደወለችላት ከእስር ቤት። ሄሎ ስትል ነበር። ሄሎ ሴቪ ላይ ነኝ፣ ለሶመር ደወልኩለት ግን አያነሳም፣ ማለቴ እንዲያነሳ እስኪ አድርጊልኝ ስትላን ነበረ። አንቺ ትንሽ አታፍሪም እንዴ ስትላን ነበረ። ከዚህ እስር ቤት እንደምወጣ ቃል ገብተሽልኝ ነበረ ትላለች ሴቪ ላይ። ትንሽ ማፈር የሚባል አታውቂም እንዴ አንቺ? ምን አይነት ሴት ነሽ ግን አንቺ? ሳታፍሪያንም ትደውያለሽ እንዴ? ማነው ከዛ እስር ቤት አንቺን የሚያስወጣሽ? እዛው እድሜ ልክሽ እንድትበሰብሽ ነው የምፈልገው፣ ማንም ከዛ እስር ቤት አያስወጣሽም ስትላን ነበር። ሴቪ ላይ ደግሞ ቱርካን የምታወራውን ነገር ተጠንቀቂ እያለቻን ነበር። ከዚህ በኋላ ድጋሚ እንዳትደውይልኝ ብላ ቱርካን ስልኩን ዘጋቸው። መልሳ ተቀምጣ ማልቀስ ጀመረች። ፋቴ ኔዜት አንድ ላይ ሆነው ያባብሏታል። ከዚህ በላይ ምንድነው ማድረገው ትላለች ቱርካን። በሌላ በኩል ሙጅጋን ወዲያው ሳድቅን አገኘችው። የልጇ ነገር እያሳሰባን ነበረ። ልጇ ኦዛይ ሳድቅን ይቅርታ ብለሽ ጠይቅልኝ፣ ክሱን እንዲያነሳልኝ አናግሪልኝ ብሏን ለምኗን ነበረ። ምንም እንኳን ይህንን የይቅርታ ወይም ክሱን የማንሳት ሂደቱ ለሳድቅ ቀላል ባይሆንም እንደገና እሺ እንደማይነት ሙጅጋን ብታቂም፣ ነገር ግን ለጠይቀው መጣች። ልጄ አሁንም ቢሆን ብዙ ህመም ውስጥ ነው ያለው እባክህ ብላ ለመነችው። እሱም ብያላን ነበር እባክሽ እንደዛ መሆን የለበትም ይላታል። ድንገት እጅ ለእጅ ተያያዙ። ምንም ቢሆን ምንም እኛ ግን አለን ይባባላሉ። ድንገት አርናን መጣ። እጅ ለእጅ ተያይዘው አያቸው። ሳያቸው ደነገጠ። ሴርዳር በሌላ በኩል ኡዛይ ሊጠይቀው ወደ ክሊኒክ እየመጣ ነው። ወደ ክፍሉ ገባና ኡዛይ እንዴት ነህ ሲለው ነበር። ዶክተር ሴርዳር እንዴት ነህ ሲለው ነበረ። ሆዴን አመመኝ ቆረጠኝ ብለህ ጥቆማ አድርሰህ ነበር ይላል ሴርዳር። አድርሼ ነበር፣ ነገር ግን አላመመኝም፣ አውቄ ነው፣ አንተን ላይ ፈልጌ ነው። በቃ ባንተ ቤት አሁን ከዶኖች ጋር ላይ አይተኝ አንተ ከሷ ጋር እንደፈለክ ልትሆን ነው፣ አይሳካልም ይለዋል። መድኃኒትን እየወሰድክ አይደለም እንዴ ብሎ ሴርዳር ኡዛይን ጠየቀው። ሊበቀሉም ይፈልጋል። ሴርዳር ተናዶበታል። ኡዛይ እየወሰድኩኝ ነው ይላል። ከዛ ሴርዳር ከወጣ በኋላ ነርሷን መድኃኒቱን እየዋጣ አይደለም ቼክ አድርጉ ይላታል። ከአንድ ፖሊስ ጋር ወደ ውስጥ ገባችና አልጋውን ስትፈትሽ የሆነ ኪኒን ወድቆ አገኘች። መድኃኒት እንደማይወጥ የተረጋገጠ ነገር ነው። ድንገት አርናን ሙጅጋንና ሳድጋ ከመጣ በኋላ አያቸው። ሳድቅ ተደወለለት። ከዛ ብዙም አልቆየም እየሄደ ነበረ። አርናን ከሙጅጋን ጋር ማውራቱን ይቀጥላል።